ብልጽግና ፓርቲ ባካሄደው ጉባኤ በሀገሪቱ ሰላምን ለማስፈን ብሔራዊ አንድነትን ለማምጣትና መሰረታዊ የህዝብ ጥያቄዎችን መመለስ የሚያስችሉ አቅጣጫዎች የተቀመጡበት ነው ሲሉ የፓርቲው ምክትል ፕሬዝዳንትና ጽህፈት ቤት ኃላፊ አቶ አደም ፋራህ ተናገሩ። ፓርቲው ለአምስተኛ ዓመት ምስረታ በዓሉና ሁለተኛው ጠቅላላ ጉባኤ አስተዋጽኦ ላደረጉ አካላት የምስጋና መርሃ ግብር አካሂዷል። ተመስገን ዳረጎት ብልጽግና ፓርቲ ለፓርቲው ምስረታ አምስተኛ ዓመትና ለሁለተኛው ጠቅላላ ጉባኤ አስተዋጽኦ ላደረጉ አካላት የምስጋና መርሃ ግብር አካሂዷል። በስነ ስርዓቱ የብልጽግና ፓርቲ ምክትል ፕሬዝዳንትና የጽህፈት ቤት ኃላፊ አደም ፋራህን ጨምሮ ከፍተኛ የሥራ ኃላፊዎች ተገኝተዋል። የፓርቲው ምክትል ፕሬዝዳንትና የጽህፈት ቤቱ ኃላፊ አቶ አደም ፋራህ ሁለተኛው የብልጽግና ፓርቲ ጉባኤ በስኬት እንዲጠናቀቅ አስተዋጽኦ ስላደረጋችሁ ፓርቲው ምስጋና ያቀርብላችኋል ብለዋል። የተከበራችሁ ለአምስተኛው ዓመት የፓርቲያችን ምስረታ በዓልና ሁለተኛ መደበኛ ጉባኤ ተለያዩ አስተዋጽኦ ያበረከታችሁ አካላት፣ ክቡራትና ክቡራን እንግዶች፣ በቅድሚያ በሁላችሁም ተሳትፎ ድጋፍና ትብብር የብልጽግና ፓርቲ አምስተኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት በመከናወናቸው እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። የፓርቲው አምስተኛ ዓመት የምስረታ በዓልና ሁለተኛ ጠቅላላ ጉባኤ ፓርቲው ባለፉት 5 ዓመታት የገጠሙትን ተግዳሮቶችና የነበሩትን ስኬቶች በአግባቡ ለመገምገም ያስቻለ መሆኑን አቶ አደም ፋራህ ገልጸዋል። የፓርቲያችን አምስተኛ ዓመት የምስረታ በዓል አከባበር ባለፉት 5 ዓመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት፣ ጥንካሬዎቻችንን ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት፣ የፓርቲያችንን ውስጣዊ አንድነትና የህዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ብልጽግና ያካሄደው ጉባኤ በቀጣይ በኢትዮጵያ ሰላም ለማስፈን ዲሞክራሲን ለማረጋገጥ ህብረ ብሔራዊ አንድነትን ለማምጣትና መሰረታዊ የህዝብ ጥያቄዎችን ለመመለስ አቅጣጫ ለማስቀመጥ አግዟል ሲሉ አቶ አደም ፋራህ ገልጸዋል። የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ ህብረ ብሔራዊ አንድነትን ለማጎልበት የዲሞክራሲ ስርዓት ግንባታን ለማጠናከር የህግ የበላይነትና ዘላቂ የሆነ አዎንታዊ ሰላም ለማስፈን የኢኮኖሚ ልማት ቀጣይነት፣ ጥራት፣ ፍትሃዊነትና ዘላቂነት ለማረጋገጥ ማህበራዊ ፍትህ ለማስፈን እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በተጨማሪም የህዝቡ አንገብጋቢ ጥያቄዎች የሆኑትን የኑሮ ውድነት፣ የሥራ አጥነት፣ የመንግስት አገልግሎት ቅልጥፍና ጉድለት፣ የሙስናና ብልሹ አሰራር፣ የመሰረተ ልማትና የሰላም ችግሮችን ህዝቡንና ሌሎች ባለድርሻ አካላትን ባሳተፈ መልኩ ለመፍታት የሚያስችሉ አቅጣጫዎችም ተቀምጠዋል። ተቋማትና ድርጅቶች በገንዘብ በቁሳቁስና በእውቀታቸው አስተዋጽኦ ማድረጋቸውን የገለጹት ምክትል ፕሬዝዳንቱ ይሄም ፓርቲው ጉባኤውን በስኬት እንዲያከናውን እንዳገዘው ነው የገለጹት። የፓርቲያችን ብልጽግና አምስተኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት እንዲካሄዱ በማስተባበር በገንዘብ፣ በሙያ፣ በቁሳቁስ፣ በሞራል፣ በጸጥታ ስራና ተቋማዊ ተልእኮን በመወጣት አስተዋጽኦ ላበረከታችሁ ሁሉ በብልጽግና ፓርቲ ስም ከልብ አመሰግናለሁ። በምስጋና ስነ ስርዓቱ የአማራ ሚዲያ ኮርፖሬሽንን ጨምሮ ለመገናኛ ብዙሃን፣ ለመንግስት ተቋማት፣ ለባለሀብቶችና ለተለያዩ ማህበራት ተወካዮች እውቅናና ምስጋና ተበርክቶላቸዋል።